ብዙ ጊዜ ሰዎች እቅድህን ለሌሎች ንገር፣ አስተያየት አገኝ ይላሉ። እኔ ግን በተቃራኒው ነው የማስበው። እኔ ሁል ጊዜ የምለው እቅዳችሁን ለማንም አትናገሩ ነው። ይህ ምክር ብዙዎች ዘንድ ሊያስገርም ይችላል። ታዲያ እንዴት ነው የምተባበረው? እንዴት ነው ድጋፍ የማገኘው ብላችሁ ልትጠይቁኝ ትችላላችሁ። እኔ ግን ይህን ምክር የምሰጣችሁ በራሴ ህይወትና በአሊባባ ጉዞ ውስጥ ካጋጠሙኝ ሁኔታዎች በመነሳት ነው። አስታውሳለሁ የኢንተርኔት ንግድ ሐሳቡን ይዤ ወደ አሜሪካ ስሄድ ለ30 ያህል ባለሀብቶች አቅርቤያለሁ። ሁሉም ግን ይሄ ሞዴል አይሰራም አሉኝ። ሁሉም። ምንም እንኳን ዛሬ ብዙዎቻችሁ አሊባባን የምታውቁት ቢሆንም በዚያን ጊዜ ግን ማንም አያምነኝም ነበር። በዚያም ወደ ቻይና ተመለስኩና በቤቴ ውስጥ 18 ጓደኞቼንና ተማሪዎቼን ሰበሰብኩ። ሐሳቡን አቀረብኩላቸው። እነሱም በጥርጣሬ ነበር ያዩኝ። ይሄ በቻይና አይሆንም አሉ። ይሄ እብደት ነው። አንተማ መምህር ነህ፣ ምን አገባኝ ንግድ ሥራ ላይ አሉኝ። አርፋ አስተምር አሉኝ። አያችሁ፣ አንድን እቅድ ገና ስትጀምሩት ልክ እንደ ሕፃን ልጅ በጣም ደካማ ነው የሚሆነው። ከውጪ በሚመጡ ትችቶች፣ ጥርጣሬዎችና አሉታዊ አስተያየቶች በቀላሉ ሊሰበር ይችላል። ሰዎች እቅዳችሁን ገና ሳትጨርሱ መውቀስ ሲጀምሩ ወይም ይሄማ አይሆንም ሲሏችሁ ተስፋ ትቆርጣላችሁ። ያኔ ነው ህልማችሁ የሚሞተው። ስለዚህ በምትገነቡበት ጊዜ በዝምታ ስሩ። ሐሳባችሁ እስኪያድግና እስኪጠነክር ድረስ በውስጣችሁ ጠብቁት። የውስጣዊ ጥንካሬያችሁንና እምነታችሁን ማዳበር ትችላላችሁ። ሁለተኛው፣ በንግግር ብቻ ከመኖር ተቆጠቡ። ተግባር ይቅደም። ሌላው የምታዩት ነገር ምንድነው? አንዳንድ ሰዎች እቅዳቸውን ለሌሎች ሲናገሩ በጣም ደስ ይላቸዋል። ይሄን አደርጋለሁ፣ ያንን እሰራለሁ፣ ይሄንን እቀይራለሁ ይላሉ። ምናልባትም ከጓደኞቻቸውና ከቤተሰቦቻቸው አድናቆት ያገኛሉ። በጣም ጥሩ ሐሳብ ነው ይባላሉ። ያኔ ደግሞ ያንን አድናቆት እንደ ስኬት ይቆጥሩታል። የደስታ ሆርሞን ይለቀቃል። እውነታው ግን ንግግር ብቻውን ምንም ዋጋ የለውም። እቅዳችሁን ለሌሎች ስትናገሩ ስራውን የሰራችሁ ይመስላችኋል። የውስጥ ጉልበታችሁን እዛው ታጠፉታላችሁ። አንድ ነገር ገና ሳይሰራ ሲወራ ከዚያ በኋላ ለመስራት ያለው ፍላጎት ይቀንሳል። ስለዚህ አንድ ነገር ከማድረጋችሁ በፊት ስለሱ ማውራት የለባችሁም። ዝም ብላችሁ መስራት አለባችሁ። ውጤት ሲመጣ ውጤቱ ራሱ ይናገራል። ሶስተኛው፣ ትኩረትህን አትበትን የሚል ነው። እቅዳችሁን ለብዙ ሰዎች ስትነግሩ ከተለያዩ ወገኖች ብዙ ምክር ልታገኙ ትችላላችሁ። አንዳንዶቹ ጥሩ ሊሆኑ ይችላሉ፣ ግን ብዙ ጊዜ እርስ በርስ የሚጋጩ ሊሆኑም ይችላሉ። ይህ ደግሞ ግራ ያጋባችኋል። የትኛውን ምክር ልስማ? ማንን ልመን? ትክክለኛው መንገድ የቱ ነው? በዚህ ሁሉ ግራ መጋባት ውስጥ የራሳችሁን ትኩረት ታጣላችሁ። የራሳችሁ የሆነው ሐሳባችሁ ይሸራረፋል። የራሳችሁ ውሳኔ የማድረግ ችሎታችሁ ይቀንሳል። አስቡት እስኪ፣ አሊባባን ስንጀምር የቻይና መንግስት ብዙ ጊዜ ሊጎበኘን ይመጣ ነበር። ምክር ይሰጡናል። እኛም አዎ ጥሩ ሐሳብ ነው እንላለን። ግን ከዛ በኋላ የራሳችንን መንገድ እንከተላለን። ለምን? ምክንያቱም ለአንድ ኩባንያ ብዙ አለቆች ሊኖሩ አይችሉም። እናንተ እቅዳችሁ ገና ሲጀምር እናንተ ናችሁ አለቃው። ለራሳችሁ ታማኝ ሁኑ። አንድ ተጨማሪ ነገር ልንገራችሁ። በሚያሳዝን ሁኔታ ሁሉም ሰው ለስኬታችሁ ደጋፊ ላይሆን ይችላል። አንዳንዶች ከቅናት የተነሳ እቅዳችሁን ለማደናቀፍ ሊሞክሩ ወይም ሐሳባችሁን ሊሰርቁ ይችላሉ። ይህ በተለይ አዳጊ ሀገራት ላይ የሥራ ፈጠራ ገበያው ገና በሚጠናከርበት ወቅት በጣም የተለመደ ነው። እቅዶቻችሁ ሚስጥር ሲሆኑ እንዲህ አይነት ያልተጠበቁ እንቅፋቶችን የመፍጠር እድል ይቀንሳል። ማንም ምን እየሰራችሁ እንደሆነ ካላወቀ ሊያቆማችሁ አይችልም። በዝምታ ስሩ።
በዝምታ አድርጉ። ከዚያም ስትገለጡ አስቀድማችሁ በጣም ጠንካራ ትሆናላችሁ። ሁልጊዜ የምናገረው ነገር ቢኖር ስለ ስኬታችሁ ከማውራታችሁ ይልቅ ስኬታችሁን አስመዝግቡ። የአሊባባ ስኬት የተመሰረተው ብዙ ከመናገር ይልቅ በታታሪነትና በብልሃት በመስራት ነው። ሰዎች ያዩት ውጤቱን ነው። ውጤታችሁ ሲመጣ የነገራችሁ ባይኖርም እንኳን ሁሉም ሰው ያየዋል፣ ሁሉም ያምናችኋል። ያኔ ነው ንግግራችሁ ትርጉም የሚሰጠው። ያኔ ነው ሰዎች ስትናገሩ የሚያዳምጧችሁ። ያኔ ነው ሰዎች ለምክር የሚመጡባችሁ። ያኔ ነው የነገራችኋቸው ሁሉ ክብደት የሚኖረው። ተግባራችሁ ድምጻችሁ ይሁን። ስለዚህ የእኔ መጨረሻ ምክር ይሄ ነው። ትልቅ ህልም ይኖራችሁ፣ ለህልማችሁ ስሩ፣ ተስፋ አትቁረጡ። ስህተት ብትሰሩም ተማሩበት። ደንበኞቻችሁ ሁልጊዜ ያስቀድሙ። የተለየ አስተሳሰብ ይኖራችሁ እና ከሁሉም በላይ ደግሞ እቅዳችሁን ለማንም አትናገሩ። በዝምታ ስሩ፣ በዝምታ ገንቡ፣ በዝምታ አደጉ። ውጤታችሁ ይናገር። ያኔ ነው እውነተኛ ስኬት የምታገኙት። አመሰግናለሁ።